ቴንክ የጌታ ራት ላይ ቀጥታ ፊት ለፊት ማንሳት የሚገባን ዝግ ነው ወይስ አይደለም? ዝግ ነው ወይስ አይደለም? ቴንክ ዩ። ለምሳሌ በኔ ቸርች ላሳይ። አሁን ሁሉ ተዘጋጅቷልና ሲል ቄሱ ቀጣ ምንድን ነው የሚለው? እንግዳ የሆናችሁ ከሌላ ቸርች የመጣችሁ ወይም ያልተማራችሁ ወይም ደግሞ ልዩ ልዩ የስርዓት ጊዜ ስር ያላችሁ እናንተ ቆዩን ነው የሚለው። ቃል በቃል ምን አድርጓል? ዘግቷል። ስለዚህ በኔ ቸርች ዝግ የሚሆነው ላልተማሩት ከስርዓት ምንድነው ናሙስ አደብጀ ለከንጀረን እምቤ ኮማሪ ፈንሳበቲ ሰው ከዛ ደግሞ ቀጥሎ እንግዳ የሆኑ ከሌላ ቦታ የመጡና ይሄ ላይ በቂ እውቀት የሌላቸው ማለት ነው። ሰው እነዚህ ሰዎች ቁጭ በሉና ብላ ነው እናንተ ጠብቁን መሄድም ትችላላችሁም ይባላል በአብዛኛው ቦታ። ይሄ ቃል በቃል የምንለው ለምንድን ነው? ሰው ለመውሰድ በእንዲህ አይነት አቋም ውስጥ መሆን አለበት ብለን እናምናለን። ስለዚህ ዝጉ ለማን ነው? ለነዚህ። እሺ ከሌላ ቤተክርስቲያን የኢትዮጵያ ቤተክርስቲያን ወንጌላዊ ቤተክርስቲያን ቆራቢ አባል ከሆነ ውጪ ሰው ቢመጣ መቀበል ይችላል? አንተ ባለህበት ማህበረ ምእመናን ካመነበትና ካወቀ ማን ይከለክለዋል ነው እኔ ጥያቄ። ምክንያቱም ያልተማረ እሺ ስለዚህ ክሎዝድ አይደለም ኦፕን ነው። እኔ አንድ ነገር ላንብብልህ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የ14ኛው ካውንስል ስብሰባ ቃለ ጉባኤ ነሐሴ 2010 ዓመተ ምህረት ፔጅ 12 ላይ ያለውን ላንብብልህ። ምናልባት ደርሶ ከሆነ ማን መቀበል እንዳለበት የሚለውን ነገር ላንብብልህ። ምእመናንን 19.6 ላይ ነው የ2010 ላይ 14ኛው ቃለ ጉባኤ ምእመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሰዊያ ህብረት ይላል። ፑልፒትንና ምስባክን መሰዊያን ሼር ማድረግ ማለት ነው። በአንዳንድ አካባቢዎች ቄሶች፣ ወንጌላውያን፣ የሰበካ መሪዎች፣ የሲኖዶስ መሪዎችና የመምሪያ ዲሬክተሮች በዋናነት የተሳተፉበት አሉታዊ ክስተቶች መኖራቸውን የመንጋውን መንፈሳዊ ደህንነት የማስጠበቅ ከፍተኛ ኃላፊነት በተጣለባቸው አንዳንድ አገልጋዮች ዘንድ የሚስተዋለው ለዘብተኝነት የቤተ ክርስቲያኒቱን አገልግሎት ወደ ከፋ አዝማሚያ ሊያመራ እንደሚችል ካውንስሉ ተገንዝቦ እንደሚከተለው ወሰነ ይላል። ይሄ ከፍተኛ የውሳኔ ሰጪ አካል ጉባኤው ነው። 19.61 ላይ የቤተ ክርስቲያኒቱን አስተምሮ መሰረት በማድረግ በ18ኛው የስራ አስፈጻሚ ቦርድ ሲመተ ሐዋርያንና ሲመተ ነቢይን በሚመለከት ያጸደቀውና በስራ ላይ ያለው መምሪያ የቤተ ክርስቲያኒቱ የሥነ መለኮት አቋም በግልጽ የተብራራ በመሆኑ የስራ ዘርፎች መምሪያውን በተጠናከረ መልኩ እንዲተገብሩ ሚቲቦ እንዲከታተል ይላል። አባሪ ተያይዟል ይላል። 19.62 በቤተ ክርስቲያኒቱ ማህበረ ምእመናን ምስባክ የነቢይ እና የሐዋርያዊ መጠሪያ ማዕረግ የያዙ ግለሰቦች መጋበዝም ሆነ መጠቀም ከላይ የተገለጸውን አስተምህሮና አቋሟን የሚቃረን መሆኑን የስራ ዘርፎች መሪዎች፣ አገልጋዮችና ምእመናን በአጽንኦት እንዲገነዘቡና መመሪያውንም ተግባራዊ እንዲያደርጉ ሚቲቦ እንዲከታተል ሆኖ ይህንን ለማስፈጸም ፈቃደኛ የማይሆኑ ተጠያቂ የሚያደርግ መምሪያ በአስቸኳይ ተዘጋጅቶ ስራ ላይ እንዲውል ሚቲቦ እንዲያስፈጽም ተደርጓል። ኦኬ 19.3 የመጀመሪያው ምንድን ነው? የነቢይ ወይም ደግሞ ሐዋርያ የሚል ታይትል የያዙ ሰዎች በመካነ ኢየሱስ መድረኮችና መስባኮች ላይ ወይም ደግሞ ቅዱስ ቁርባን ላይ መገኘት የለባቸውም የሚል ነው። ሁለተኛው ደግሞ በ19.63 ሴክሽን 3 ላይ ቤተክርስቲያኒቱ መንፈሳዊ ህብረት ማለትም ምስባክና የመሰዊያ ማጋራት መንፈሳዊ ህብረት ማለትም የምስባክና የመሰዊያ ማጋራት የምታደርገው ይሄንን ያዝልኝ የምታደርገው አስተምሮዋን ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ ምንድነው? አስተምሮዋ ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይኸውም እንዲፈጸም ከፍተኛ ጥንቃቄ እንዲያደርጉ ሚቲቦ እንዲከታተል። ሳይሸራረፍ የሚቀበሉ ብቻ ናቸው ወደዛ የሚቀርቡት።
19.64 ይህንን መመሪያ ተላልፎ የተገኘ ቄስ ወይም ወንጌላዊ የቅስናው አገልግሎት ወይም ኃላፊነት እንዲገሰስ ማለት እንዲነሳ፣ የወንጌላዊው የአገልግሎት ኃላፊነት እንዲደረግ ስአቦ እንዲያስፈጽም ይላል። 19.65 የእርማት እርምጃ መውሰድ ሲገባቸው የቤተክርስቲያኒቱ አስተምሮና የአገልግሎት መድረክ ሲደፈር በቸልተኝነት የሚመለከቱ የስራ ዘርፎች ኦኬ ቢቀጥለውን ድሊት አድርገው ነው። እሺ ይሄ ይበቃናል። እንደዚህ 19.65 ነው ዲሌት ያደረገው። ኖ 19.65 የሚቀጥለው ነበረ። እሱን ተቆርጦ አይኔ ጋር ስላለ ነው እያየሁ ስለሆነ ነው። አዎ ስለዚህ ከዚህ አኳያ ቤተክርስቲያን ውስጥ ሳይሸራረፍ የሚቀበሉ ማለት የቤተክርስቲያኒቷን አስተምሮ ሳይሸራረፍ ማለት ሪል ፕሬዘንስን የማይቀበል ሰው የቤተክርስቲያኒቱ ማዕድ ላይ መቅረብ ይችላሉ? የጌታ እራት ላይ ቴንኪው የጌታ እራት ላይ ለመቅረብ በዚህ በመካነ ኢየሱስ ካውንስል ውሳኔ መሰረት ቤተክርስቲያን ከመጠበቅ አንጻር በሚል አስቀምጧል። ያሁን አንተ መጀመሪያ ያነበብከው አንቀጽ ላይ በግልጽ ማለት ነው ምንድን ያለው? ይሄ ይኸው የቤተክርስቲያኒቷን አስተምሮ መሰረት ባደረገ በቤተክርስቲያኒቱ ማህበረ ምዕመናን ምስባክ የነቢይ የምናምን መጠሪያዎችን ያነሳ። ከዛ በኋላ እነዚህን ካነሳ በኋላ ሙሉ ቤተክርስቲያንን ከመጠበቅ አንጻር የተነሳ ሀሳብ ወይስ ይሄኛው ክፍል ዘግቶ ከሌላ ቸርች የመጣ አይውሰድ የሚል ክፍል አለው? እስቲ ያስረዳኝ። ይሄንን ትምህርት አልቀበልም ካላለ በቀር ሰውየው እንከልክለው። ኤቫንጀሊስት እኛ አሁንም ይሄንን ደግሞ ለማስረዳት ወደ አባቶች ትምህርት ይሄ ምን ይላል የሚለው መሄድ አለብን። ይሄ እኮ በግልጽ ወደ ትምህርቱ አይደለም። ይሄ የመካነ ኢየሱስ ካውንስል ውሳኔ ነው አይደለም? ካውንስሉ ከፍተኛ የውሳኔ ሰጪ አካል ነው። ይሄው የካውንስል ውሳኔ ከሌላ ቸርች የመጡቱ አይውሰዱ የሚል አለው። ትምህርትን ይሄንን ትምህርት አረ ወንጌላዊ ዝጉን አላመነ እኮ ነው። ቅድም ላላመነ አይደለም። ቆይ ይሄ ቦታ ላንብብልህ እንደገና። ቤተ ክርስቲያኒቱ መንፈሳዊ ህብረት ማለትም የምስባክና የመሰዊያ ማጋራት የምታደርገው አስተምህሮዋን ሳይሸረሸር ወይም ሳይሸረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ አስተምህሮዋ ሳይሸረፍ ከሚቀበሉ ጋር ብቻ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይህ እንዲፈጸም ከፍተኛ ጥንቃቄ እንዲደረግ ሚቲቦ እንዲከታተል። አስተምህሮዋ ሳይሸረፍ ማለት አሁን ለምሳሌ አንድ ሰው ቅዱስ ቁርባንን ለድነት ነው፣ ቅዱስ ቁርባንን ለምልክት ብቻ ነው፣ ቅዱስ ቁርባንን ምንም አናገኝም የሚል የቤተክርስቲያኒቱ ቆራቢ አባል ያልሆነ መጥቶ መውሰድ ይችላል? ቴንኪው። እኔ እንዳሁም ቤተክርስቲያን ከቤተክርስቲያን ውጭ የሆኑ ብዙ ጓደኞች አሉኝ። ብዙ ጊዜ ስለምናወራ ወደ እንደዚህ አይነት አቋም ነው አብረን የምንመጣው። የትኛው የጌታ እራት ባለፈ ኢየሱስ የሰራውን ስራ እኛ እንደምን ወደኋላ የሚታሰብ አሁን ሪል ከኢየሱስ ጋር ህብረት የሚያስደርገን ኢየሱስ የሚገኝበት ምክንያቱም እንኩ እኔ ነኝ የሰጧችሁ ስላለ፣ ከዛ ደግሞ በህብረት መካከል ከወንድማማች ጋር አንድነት ያን የምንጠብቅበት ወደፊት ጌታ ሲገለጥ ያለውን ተስፋ ጭምር የሚያረጋግጥልን መያዣ እንደሆነ እና ኢየሱስ ክርስቶስ ሲመጣ ሞትና ትንሣኤውን የምናውጅበት መሆኑን አስረድቻቸው ብዙዎቹ አገልጋዮች ከቸርች ስም አታስጠሩኝ እንጂ ትልልቅ አገልጋዮች ከኛ ጋር በዚህ ተመልሶ በእኛው ካቴኪዝም አቋም ጭምር ከኛ ጋር ከኔ ጋር የወሰዱ ሰዎች አሉ። እኔ አሁን እያልኩኝ ያለሁት ቤተክርስቲያኒቷ ለቄሶችና ለወንጌላውያን የቤተክርስቲያኗን አስተምሮ፣ ሌላው ደግሞ ሌላ ቦታ ላይ ምናልባት ላነብልህ ይችላለው ወደ ጌታ እራት መቅረብ የማይገባቸው እነማን ናቸው የሚል ደግሞ የእግዚአብሔር ቃል እውነተኝነት የማያምኑና በጌታ አምነው ደግሞ የቤተ ክርስቲያኒቱ ቆራቢ አባል ያልሆኑ ስለ ቅዱስ ቁርባን በቂም ግንዛቤ የሌላቸው መቁረብ የለባቸውም ይላል። ስለዚህ ይሄ የቤተ ክርስቲያኒቱ ቀጠለ ኦግስበርግ
እንደዚህ እናድርገው። ባኬን ፎርዝ ቢሆን ጥሩ ነው። የቅዳሴ መጽሐፋችን ላይ ቆራባይ አባላት ነው አይደለም የሚለው የጌታ እራትን ወንጌላዊ እሱን ላነሳ ነበር። አንተ ቀጥል። እንደዛ ነው የሚለው ግን ቀጥል። የቅዳሴ መጽሐፍ ላይ ብለህ ነበር አውግስት። የቅዳሴ መጽሐፍ ላይ ለቆራቢ አባላት አይደለም የሚለው የጌታ እራት የቤተ ክርስቲያን አባል ያልሆኑ እንዲህ አይነት አቋምና እምነት ካላቸው አይውሰዱ የሚል አለ እዛ ላይ። የቆራቢ አባላት ስላለ ብዬ ነው። የቆራቢ አባላት ማለት ከቤተ ክርስቲያን ውጭ ያሉትን ያጠቃልላል። ቆራቢ አባል ብቻ ይውሰድ የሚል አለ እዛ ላይ እኮ። ቄሱ እኮ የመጨረሻ ንግግሩን ከተናገረ በኋላ ዲያቆናቱ ቅዱስ ስጋውና ደሙን ይዘው የሚመጡት ያን ቃል ከተናገረ በኋላ፣ ያ ማለት ደግሞ ቆራቢ አባላት ማለት የቤተክርስቲያን አገልጋይ የሆኑ የተጠመቁ ጌታ እራትን በዛሽ ቤተክርስቲያን ሲወስዱ የነበሩ ናቸው። ስለዚህ እዛሽ ላይ የተጨመረ ንግግር አለ ሁሉም ይውሰዱ የሚል ከቤተክርስቲያን ቆራቢ አባላት ከሚለው ቃል ውጭ። አላምንም ካላለ ሰውየው አላምንም እስካላለ ድረስ በጌታ የሚያምንና የጌታ እራትን የኢየሱስ ቀጥታ ስጦታ ነው ሰጥቶኛል ብሎ የሚያምን ካለ ለምንድን ነው የምከለክለው? እስቲ እሱን አስረዱኝ። እሱን እንዲከለክል የሚያደርገኝ ቆራቢ አባላት ብሎ የካቴኪዝምም ሆኖ የቅዳሴ መጽሐፍ ላይ እነሱ መውሰድ የለባቸውም የሚለውን እስቲ ያሳዩኝ። እሺ ይህም ብቻ እንትን አድርግልኝ። የሚያምን ሰው በጌታ እያመነ ሰውየው ደግሞ በጌታ ማመኑ ብቻ አይደለም የጌታ እራትን እምነትና አቋም እንዲህ አምናለሁ ብሎ እያመነ አይውሰድ ወይም የቆራቢ አባል ብቻ ይውሰድ የሚለው ካለ እሱንም አሳዩኝ። እሺ እንደዚህ እናድርግ። ወንጌላዊ አሁን ያስካቸውን ሁለት መጽሐፎች አንድ ይመልሳቸው። አንድ አሁን ያስቀመጥካቸው መጽሐፎች እና እዛ ጋር ክሪድ ኤንድ ካቴኪዝም ይታየኛል ከጀርባ። ከዛ ከላይም አንዳንድ መጽሐፎች ይታዩኛል። ከነሱ መጽሐፍ ውስጥ የሉትራን አስተምሮ ሆኖ ክሎዝድ ኮሚኒየን ያላስተማረ ካለ ከዛ ላይ ታሳየኛል። እነሱ መጽሐፎች እኔም ስላለኝ ክሎዝድነቱ ለማን ነው ነው? ቅድም አነሳው እኮ እኔ እያልኩ ያለሁት የቤተክርስቲያን ቆራቢ አባላት ወደ ጌታ ማዕድ ቀረቡ ካለ የቤተክርስቲያን ቆራቢ አባላት ማለት የዛን ቀን ፕሮግራም ሊካፈል የመጣው ማለት ነው። የቤተክርስቲያን ቆራቢ አባል ማለቱን እኮ እኔም እኮ አነሳውልና፣ ግን የቤተክርስቲያን ቆራቢ አባል ብቻ ይውሰድ የሚለውን አሳየኝ ስልህ እሱን ዝም አልከኝ። ሌላው ይቅረብ ለምን አላለም ታዲያ? የቤተክርስቲያን ቆራቢ አባላት ለምሳሌ ማያምን ያለው ቅድም አዋጁ ይሄ የካውንስሉ ውሳኔዎች አሁን ያነበበው እንዲህ ማያምን አይቅረብ ነው ያለው። ሰውየው ካመና አምናለሁ ካለ እንዲህ አምናለሁ የቤት እዛ ላይ የሚለው ምንድን ነው? የቤተ ክርስቲያኗን አስተምሮ ሙሉ በሙሉ ሳይሸራርፍ ነው የሚለው። የሉተራን አስተምሮ ሙሉ በሙሉ ሳይሸራርፍ ለሚቀበል ነው እንጂ ማንኛውም ሰው ይውሰድ አይልም። ሙሉ የቤተ ክርስቲያኗ ሙሉ ለሙሉ አስተምሮ ምንድን ነው? እሺ እንደዛ ከሆነ ራሳቸው እዚህ ጋር ያነሱ ነገር አለ። መሪዎቻችን ከሌሎች መሪዎች ጋር በሀገር ደረጃ ስብሰባዎች ሲያደርጉ ከወንጌላውያን አብያተ ክርስቲያናት እሱ አይደለም ሲወስዱ እኛ አይተናል። ይቅርታ አብዱሰላም ይቅርታ፣ አንዴ ጥያቄን በደንብ ስማ። እዚህ ጋር ያለ ሐሳቡ እዚህ ጋር ያስቀመጠልን እንትኑ ላይ ተው ከሆነ መንፈሳዊ ህብረት ወይም ደግሞ ስፒሪቹዋል ፌሎሺፕ የሚደረገው ማለትም ስለ ስብሰባ አይደለም። እዚህ ጋር እየተወራ ያለው አልታር አለ ወይም ደግሞ ይሄ መሰዊያ ብለን የምንጠራው ሁለተኛ ፑልፒት አለ። ምስባዕክን ማጋራት አልታርን ወይም የጌታን ራት የሚወስዱና ምስባዕክን ደግሞ የምናጋራው ምን ለሆኑ ሰዎች ነው የሚለው? አንተው መልስልኝ። ያው ክፍሉ አለ እኮ አንተም እያነበብክ ስላለ ነው። እኔ ውሳኔው በእጄ ያለ እኮ መልስልኝ እኮ አለ። እሱ አንብበው።
እሺ አንዱ ጋንተ እንዴ አንተ ጋር ካለ እሺ እኔ ላንብብልህ። አንዱ ቀጥል። ቅድም ለምን ተነበው በጃላ እያየው ነው እኮ እሺ ላንብብልህ። በቃ እኔ የቤተ ክርስቲያኒቱ መንፈሳዊ ህብረት ማለትም ምስዋዕክና የመሰዊያ መጋራት የምታደርገው አስተምሯን ሳይሸራርፉ ከሚቀበሉ ብቻ ኢቭን እዚህ ጋር ብቻ ብሎ ነው ያስቀመጡት መሆኑ የታውቁ ይሄ መታወቅ አለበት። ምን አስተምሯንና ምንም ነገር ሳይሸራርፍ በከፊል በቃ የተወሰነ ነገር አምኗል ብለህ የምትቀበለው ነገር ሳይሆን ምንም ነገር ሳትሸራርፍ ብቻ ከሚቀበሉ ጋር ነው ህብረት የሚኖራት ወይም ደግሞ ልታጋራ የምትችለው ነው የሚለው። ቴንክ ዩ። እሺ አሁን ለምሳሌ አንድ ሰው መጣ ሁሉንም እምነታችን አይቀበልምና በጌታ ያምናል። አብረን እየሰበክን ነው፣ አብረን እያገለገልን ነው። እነሱ እንደውም የኛ ከፍተኛ መሪዎች ባሉበት ጭምር አገልጋዮች ከሌሎች ተጋብዘው አብሮ ያገለግላሉ። አስተዳደሩን አብሮ ያስተዳድራሉ። እኛ ሄደን እነሱ ጋር እናገለግላለን፣ እነሱ እኛ ጋር መጥተው ያገለግላሉ። ሰው ከዚህ በኋላ ይሄ አዋጅ እዚህ ጋር መድረክ ላይ መጥራት የከለከለውን ሐዋርያት፣ ነቢያት እና የመሳሰሉትን እንዳደረገ ሆኖ ከዛሬ ጀምሮ ከዚህ ህብረት ሙሉ በሙሉ የኛን ትምህርት ስለማይቀበሉ ወጥተናል ብሎ ደብዳቤ ልልኩልን ይገባል። ይሄ እኮ ውሳኔ እንጂ የመካነ ኢየሱስ ውሳኔ እንጂ የእግዚአብሔር ቃልም አይደለም። አሁን እያቀረብልኝ ያለ ደግሞ የመካነ ኢየሱስ የኋላ ትምህርቶቿ ለቤተ ክርስቲያኑ መገዛት አለብን አይደለ? ወንድሜ አብዱ ሰላም ለቤተ ክርስቲያኑ መገዛት አለበት አይደል? ማንኛውም አገልጋይ አንተ ስብሰባ ላይ ምናምን እያነሳቸው ነገሮች ከዚህ ተላልፎ መገኘት ይቻላል። የእግዚአብሔር ቃል ላይ ከሳት ቤተክርስቲያን የምገዛበት ምክንያት የለም። የእግዚአብሔር ቃል ውስጥ ትክክለኛነቱ አስቀጥጣለሁ። ከቃሉ ተነስተው መሰለኝ እዚህ ጋር ያስቀመጡት ኢቭን ከቃሉ ብቻ ሳይሆን ከቡክ ኦፍ ኮንኮርዳችን ቅድም ስታነበው ነበረ። ቤተክርስቲያን ማለት ምን ማለት ነው የሚለው ኦክስበርግ ኮንፌሽናችን። ቤተክርስቲያን እንዴት ነው ዲፋይን የሚያደርገው? እሺ ቀጥላ ለጀምርክ አብዱ ሰላም ይቅርታ፣ አይ መልስልኝ። ባክ ኤንድ ፎርስ እናድርገውና የቤተክርስቲያን እምነት መሰረት የሆነ በእጅ ያለ መጽሐፍ ቤተክርስቲያንን ዲፋይን ያደረገበት እነዛ ወገኖች ጋር ጭምር አቅርብ ያለው እሱ ምንም መድገም አያስፈልገኝም። አሁን እኔ እያልኩ ያለው ቤተክርስቲያን እንደ እግዚአብሔር ቃል ካልሆነችም ዝም ብዬ አምኜ ሊቀመጥ ነው የምትለው አንተ? ለኛ ድገምልን አብዱ ሰላም እዛ ቤት ስለሆነ ይደገምልን። እሺ ችግር የለም አንቺ አንዴ ኦክስፎርድ ኮንፌሽን ቸርችን ዲፋይን ሲያደርግ ያስቀምጣቸው ሁለት ነገሮች አሉ። ማርክ ኦፍ ዘ ቸርች ተብሎ የምንጠራቸው እነዛ መካከል ሐሳብን በደንብ እንትን በልልን ግለጽ። ቸርችን እኮ ዲፋይን ያደረገበት እነዛ ወገኖች ጋር ጭምር ሙሉ በሙሉ ከዚህ ላይ ነው ያነበብኩት። ካቴኪዝሙ ትልቁ ካቴኪዝሙ ሰው ምን ወዴት ነው የምወስደው? ገባኝ እኮ ንገረን፣ ዲፋይን አድርግ። ቸርችን እንዴት አድርጎ ዲፋይን አደረገ? እምነት መሰረት የሆነ መጽሐፍ ላይ ነው ያነበብኩ። ቤተክርስቲያን እንደዚህ ኢቭን ካቴኪዝም ላይ አይደለም፣ ካቴኪዝሙ ላይ ሳይሆን ያለው ኦክስፎርድ ኮንፌሽን እና አፖሎጂ ላይ ያስቀምጦልናል። እሱ ላይ እንዴት ነው ዲፋይን ያደረገው? ኤክሌሲዮሎጂ ያው እኔ እኮ በቃ የቤተክርስቲያኒቷ በርሲሳውንት ያመንቴ ክርስቲያና ወሊገላ አጠቃላይ የቤተክርስቲያን አስተምሮን የያዘ መጽሐፍ ላይ ነው ያነበብኩት። እዚህ ላይ ምን አለ እሱን አቅርብ ያለው ሰማለሁ። ከጀርባ ያለውን መጽሐፍ አንዴ ያወጣልኝ። ክሪድ ኤንድ ካቴኪዝም የሚል መጽሐፍ ይታየኛል በቡኒ። እሺ አንብቡ ከእናንተ ጋር በቡኒ ያለ መጽሐፍ አለ። አንዴ ታውጣዋለህ እሱ? አውቃለሁ። ወደ አፋን ኦሮሞም ተተርጉሞ ያው እሱን ኤዲት እያደረኩ ነው። አይ ከዛ ላይ እንድታነብልን ፈልገን ነው። እስቲ ንገሩኝ ከቤተክርስቲያኒቷ አጠቃላይ መሰረታዊ አስተምሮች አንጻር እኮ ያው እዛ ጋር እኮ ያለው መጽሐፍ አውጣው እያልኩኝ ነው እኔ። እሺ ላውጣለሁ። የቱን ክፍል ልክፈትልህ? ቡኒውን ነው። ቡኒውን መጽሐፍ ነው የፈለኩት እዛ ጋር። አይ ቡኒውን መጽሐፍ ቡኒውን እዛ ጋር። እሺ ያው ከሆሊ ባይብሉ ታች ያለው እሱኛው ቡኒው መጽሐፍ ቡኒ ነገር ከሱ ታች ከወጣህበት ታች ያለው እሱ እንትን ነው። ያው እኮ ይሄ ነው እኮ በአፋን ኦሮሞ የከፈትኩልህ። እኔ እኮ አማርኛ ላይ እንትን አይደለሁም። ለዛ ነው በአፋን ኦሮሞ እያሰብኩ ነው በአማርኛ ማወራችሁ። አይ በዛው መጽሐፉም ሰዎች እንዳዩት ነው እዛ ላይ ስላለ ኦክስፎርድ ኮንፌሽን የሚለው። ይሄ ማለት ነው
ያ እሱ መጽሐፍ ላይ አለ። አሁን ጆና ሲል የነበረው ነገር አለ። ኦክስበርግ ኮንፌሽን አርቲክሉ ላይ አለ። እሺ በኦሮምኛም ችግር የለውም። እሺ አንብበው። እስቲ የቱ እንዲነበብልን የፈለከው? እሱ ነው ቀጥታ ንገረኝ። ስለ ቤተክርስቲያን ምንድን ነች ቤተክርስቲያን የሚለው ነው። የሚያወራበት ስለ ቤተክርስቲያን የሚያወራበት ያው እሱኛው ማብራሪያው ነው። እሱኛው ማብራሪያው ነው። ፈለግነው አርቲክሉን ነው ከነ አንቀጹን ማብራሪያው ነው። የፈለግነው። እሱኛው መሰረታዊ ክርስትና አስተምሩ ብሎ እንደ ትምህርት የተዘጋጀ ነው። ኮንፌሽኑን ነው እያልኩኝ ያለሁት እኔ። አጠቃላይ የሉተራን አስተምሮን በውስጡ የያዘ ነው። እሱ በዛ መልክ ትምህርት የተዘጋጀ ብቻ ነው። ትምህርቶቹን ነው የተብራራበት ነው እሱ አዎ፣ የተብራራ ትምህርቱ እኮ ነው የምልህ። አይደለም። እሱ የፈለገው ኮንፌሽኑ አለ ቅድም ያወጣኸው ላይ እሺ በአጭሩ የተቀመጣለ። እሱን ነው እያለ ያለው እሱ። ኮንፌሽን የቱ እንደሆነ በዚህ ደረጃ ኦኬ ልክፈተው። ሉተራን ኮንፌሽንን ከዚህ ላይ ቀጥታ እስቲ እሺ እንተውና ቤተክርስቲያንማ እኛው አጠቃላይ የቤተክርስቲያን ችግር አስተምሮ የለም የያዘው መጽሐፍ ይሄ ነው ወንድሜ፣ እኛ ጋር ያለው። ችግር የለም። በቃ እሺ ይሄ መጽሐፍ ደግሞ እንግባባለን ቤተክርስቲያን ማን ብዬ እንደሚለው አስባለሁ። አውርቻለሁ ሌሎቹ ጭምር ጋር። ችግር የለም ኢቫን፣ እነሱ በቃ ያንብቡትና ችግር የለም። እንትና አንብቡትና ቀጥሉ። አንብቡልኝ እኛ እንግባባበት። አንብበል። እሺ እንግዲህ በሉተራን ኤክሌሲዮሎጂ ኦክስፎርድ ኮንፌሽናችን ላይ አርቲክል 10 ላይ የተቀመጠ ነገር አለ። ቤተክርስቲያን ምንድን ነው የሚለውን ነገር ያብራሩበት ማለት ነው። ቤተክርስቲያን የሚለውን ነገር ሲያብራራ ኮንግሪጌሽን ኦፍ ሴንትስ ይላል። ማለትም የቅዱሳን ስብስብ የሆነች ናት እና እሱም ብቻ ብሎ ደግሞ አያስቀምጥም። ሳክራመንት ራይትሊ አድሚኒስተር የሚደረግባት፣ ጎስፕል ደግሞ ፒውርሊ ፕሪች የሚደረግበት እቺ ቤተክርስቲያን ተብላ ትጠራለች ይላል። ሁለት ነገሮችን ያስቀምጣል እዛ ላይ። አንደኛ የግድ ሳክራመንት ራይትሊ አድሚኒስተር መደረግ አለበት በትክክለኛ ሁኔታ። ሁለተኛው ደግሞ ጎስፕልን ወይም ደግሞ ዶክትሪንን እነ ግሪንዋልድን እንግዲህ የምታውቃቸው ከሆነ በጣም ትልቅ ስኮላሮቻችን ናቸው። እነ ግሪንዋልድ ማለት ነው፣ ኢማኑኤል ግሪንዋልድ። እሱም ራሱ አሁን ይህን ሲያስቀምጥ ምንድነው ያለው? የሉተራንን አስተምሮ በትክክል የሚሰበክባት አንድ ትሩ ሆሊ ቸርች አለች ብሎ ይናገራል። ያችን የሉተራን ቤተክርስቲያን ብሎ ይጠራታል። ነገር ግን ከዛ ውጪ ያሉት ቤተክርስቲያን አይደሉም አይልም። እሱም ቅድም ያነሳው ነገር አለ፣ እሱን እመጣበታለሁ። ኤክሌሲ ምንድነው አውትሳይድ ዘ ቸርች there is no salvation የሚለውን ነገር አንተ ላይ የሚያየው ስለሆነ እንደዚህ አይነት አስተምሮ እንኳን በሉተራን በሌላውም የፕሮቴስታንት ክርስቲያንም ውስጥ የሌለ ነገር ነው። እንደዛ ብሎ የሚያስተምር የለም። ድህነት የኛ ኤክሌሲዮሎጂ የተለየ ነው። ሁለት አይነት እንትን አለ። ማለትም ይሄ ቪዚብል የሆነ ኮራም ሚስቲከም እና ኮራም ፐርሚክሰም ብሎ ያስቀምጠዋል። ጌርሃርድ እንግዲህ ታውቀዋለህ ብዬ አስባለሁ። እና ሚስጥራዊ የሆነችው በእግዚአብሔር ብቻ የምትታወቅ ናት። ከተለያየ ቤተክርስቲያናት እግዚአብሔር የዳኑ ሰዎችን አሉት። ከካቶሊክም ከኦርቶዶክስም ይኖሩታል ብለን እናምናለን። ክርስቶስን በያዘችበት ቤተክርስቲያን ውስጥ ያንን ማወቅ አለብን። ሁለተኛ የሉተራን ቤተክርስቲያን እውነተኛውን ጎስፕል ይዛ ወይም ደግሞ ዶክትሪን ይዛለች ብለን ደግሞ እንናገራለን። ኢማኑኤል ግሪንዋልድ እዛ ላይ የሚናገረው ያንን ነው። የሉተራን አስተምህሮ እዚህ ላይም የመጡት ከዚህ ተነስተው ነው። እንግዲህ የቤተክርስቲያን መሪዎቻችን ከላይ ይዘረዝራቸዋል። ያው ፊርማቸውን ያስቀመጡትን አካላት ማለት ነው። እዛ መግለጫው ላይ እዛ ላይ ሲናገሩ ምንድነው ያሉት? አስተምሮዋል። የማንን? የመካነ ኢየሱስን ቤተክርስቲያንን አስተምህሮ ማለትም የሉተራንን አስተምሮ ነው የያዘችው መካነ ኢየሱስ። ስለዚህ የሉተራንን አስተምሮ ሳይሸራርፍ ምንም ነገር ሳይቀንስ ሳይደምር ለሚቀበል ብቻ ብሎ ነው ያስቀመጡት። ስለዚህ የሉተራንን አስተምሮ ሳይሸራርፍ ለሚቀበል ብቻ ነው እንደዚህ አይነት አልታር ፑልፒትን ወር ደግሞ ምስባዕክን ልናጋራ የምንችለው ብለው ነው ያስቀመጡት። እሺ ወንድሜ አብዱ ሰላም ምትለው ነገር አለ እዚህ ላይ መግቢያ ላይ ያነሳውልን እኮ ነው አሁን ያነሳው። በተለይ ቤተክርስቲያን ምንድነች? ንጹህ የሆነ እግዚአብሔር ቃል የሚሰበክበትና ቅዱሳት ምስጢራት የሚከናወኑበት አላልኩ? አንደኛ እሱን ነው ያመጣው። ያስተጋባል ሶሪ አንደኛ እሱን ነው ያመጣው። ሌላ የመጣ የለም። ወደ ቤተክርስቲያን ምንድነች? ንጉም በሰፊው ባለፈው አውርተናል። አሁንም ማውራት እችላለሁ።
ቤተክርስቲያን መጽሐፍ ቅዱስ ያላት ነች የመጀመሪያዋ። ከዛ በኋላ ቤተክርስቲያን ሌላ ሆና መምጣት አትችልም። ለምሳሌ ከሉተራን ቤተክርስቲያን ውጭ ያሉ ሰዎች ወይም ወንጌላውያን ያው አሁን እኮ የቅድም አቋማችሁን የጠየኳችሁን እያንጸባረቃችሁ ነው። ሙሉ በሙሉ ያ ካልሆነች የኛ ቤተክርስቲያን ከዚህ ሀገር ጀምሮ መውጣት አለባት ነው ኮምለው ከሌሎች ህብረቶች። እሱን ለምንድን ነው የማትገፉበት? እንዴ እኔ በጣም አንዴ ይቅርታ እንዲማያምኑ ከሆነ ካለ ቤተክርስቲያን ካልሆኑ ለምንድን ነው ከህብረቱ ማትወጣ ቤተክርስቲያን? አንዴ ምናልባት ኢቫንጀሊስት አዲስ ሆኖብህ ከሆነ በጣም ይቅርታ። ምንም አዲስ አልሆነብኝም። አንድ ነገር ቅድም የተናገርከው ነገር ጀስት አንድ ቁጥር እየጻፈ ስለነበረ ጀስት ብትገባ። እኔ ግን አንድ ጥያቄ የመካነ ኢየሱስ ውሳኔ እንጂ የእግዚአብሔር ቃል አይደለም። ስለዚህ እኔ ጋር የሚመጡ ሰዎች እኛ ቸርች እንዲወስዱ አደርጋለሁ አይነት መልስ የመለስክ መሰለኝ። ልክ ነኝ? አየህ፣ ተሳስታል። ከኔ ጋር ህብረት ያላቸው ሌሎች አሉ በአቋም ደረጃ እንዲያምኑ ነው ያልኩ። የቆራቢ አባላት ናቸው። እኔ ቆራቢ አባል ያልሆነ ሰው ከጌታ እራት ይወገድ ካለ በህብረት ለምንድን ነው ህብረት አብሮ ማድረገው ነው እኮ ነው የምልህ። በአስተዳደር ደረጃ ህብረት ለምን አብሮት ይደረጋል? የጌታ እራት አይገባውም በቃ መጣል አለበት ከተባለ ስለዚህ ይሄ አሁን ያየነውን ውሳኔ አልቀበለውም እያልክ ነው? ውሳኔው እኮ ምንድን ያለው እንዲህ የማያምን ያለው የማያምን ከሆነ ሰውዬው አላምንም ካለ ለምን ይወስዳል? ኖ ቸርች ውስጥ ያለ ሰው እንኳን የቤተክርስቲያን የማያምን ሳይሆን የኛ ቸርች አባላት የማያምኑበት እኮ የሚወጡ ብዙዎች እኮ ነው ያለን። አይ የማያምኑ ከሆነ የኛ ቸርች አባላት አይደሉም እንዴ? እንዴት ነው የጌታ ራስ የሚወጣ ብዙ የመካነ ኢየሱስ አባል አላየማት? ወንጌላዊ የመካነ ኢየሱስ አባል ሆኖ የጌታ ራስ ያልተዘጋጁ ሰዎች ይወጣሉ። ያልተዘጋጁ እንጂ ቆይ እኔ ልንገርህ፣ ቆራቢ አባል ሆኖ ቆራቢ ምን ማለት ነው? ቅዱስ ቁርባን የሚወስድ ማለት እኮ ነው። ቅዱስ ቁርባን የሚወስዱ ሰዎች ካልተዘጋጁ መጀመሪያም ቄሱ ይናገራል። ያልተዘጋጃችሁ ሰዎች ከዛም በፊት ደግሞ ንስሐ አስገብቶ ነው የምንወስደው። እንግዲህ አንተ አሁን ቅድም ለሌሎች ቤተክርስቲያን ያለህን ጥንካሬና አንገት ለአንገት ተናንቀ ያሳየኸውን ደጀንነት የቤተክርስቲያኒቷ ትምህርት ሲሸረፍ በዚህና በዛ ለማምለጥ እያደረክ ያለው ሁኔታ በጣም ለማምለጥ አይደለም። የቤተክርስቲያን አቋም ሌሎችን እንድንጠላም ያስተማረበት በዚህ በኩል እዚህ ጋር እንድንጠላ ብሏል እንዴ? አንድ ሰው እኮ የጌታ ራት ላይ የማገለው ከሆነ ለምንድን ነው አንድ ላይ የምንጠራው? ይሄንን ጥያቄ ለቸርቿ ታቀርባለህ። አንተ ማትቀበለው በደንብ አቀርባለሁ፣ ግን ለአንተ አሁን እያቀረብኩልህ ነው። አንተ ማለተልኝ ቸርች እኔ ስከለክል አላየሁም። ለምሳሌ በዚህ ደረጃ ባለፍኩበት መስመር ሁሉ ከሌላ ቸርች የመጡ ሰዎች አይውሰዱኝ። ስለዚህ አንተ እያልክ ያለው ይሄ ዝም ብሎ ወረቀት ላይ የሚጥቆይ አንዴ ጠይቅልኛ። ሙሉ ወንጌልና መካነ ኢየሱስ በጌታ ላይ ያላት እምነት አንድ አይነት ነው? እሱ ይመልስልኝ። አይደለም ብሏል። ለምንድን ነው የሙሉ ወንጌል አባል መጥቶ የሚወስደው መካነ ኢየሱስ አንድ አይነት ካልሆነ? እስቲ ጀስት ቀጥል። በጣም ኢቫንጀሊስት፣ ይሄ ውሳኔ ቤተክርስቲያኒቷ የወሰነችው ውሳኔ ወረቀት ነው እንጂ የመካነ ኢየሱስ ነው እንጂ አትወሰዱ የሚል አየህ። ከወዲያውኑ ገለበት ከወዲያ ያልኩትን እስቲ በቃ ጀስት ቀጥል። እሺ እኔ ጋር አይሰማም። ጀስት እያወራህ ነው። ጀስት ሚዩት ላይ ቆንካ ማይኩ ክፍት ነው ማይኩ ግን አይሰማም። ኦኬ ላውርድህ አንዴ። ጀስት አውርጄ ላስገባ። ቆይ አድርጎበት። እኔ ግን የቅድሙ ማለት ከሌላ ቸርች እንደ መካነ ኢየሱስ እምነት ከሌላቸው በጌታ ራት ላይ ለምንድን ነው መካነ ኢየሱስ ጋር መጥተው የሚወስዱት ነው? እኔ ኦኬ ጀስት አሁን ገብተህ ጀስት አሁን ተናገር። ጀስት እሺ፣ አሁን እሰማለሁ። ኦኬ አሁን ትሰማለህ? እሺ ትሰማለህ? እሺ እንደ ስልክ ሄሎ ብያለሁ። ያው እንግዲህ ኮሜንት ሴክሽን ላይ ወደብ ፈገግ በሉልኝ። እሺ እንግዲህ እኔ ቤተክርስቲያኒት ውስጥ ተወልዶ እንዳደገ ልጅ ነው
የምናገረው በእኛ ቤተ ክርስቲያን አንድ ሰው ራሱን አውቋል፣ የቤተ ክርስቲያኒቱን ካቴኪዝም ተምሮ ስለ ቤተ ክርስቲያኒቱ የጌታ እራት የምታምነውን ነገር ተምሮ ከጨረሰ በኋላ ከዛ በኋላ ወደ ጌታ እራት በሚቀርብበት ቀን በጉባኤ ፊት ወይንም ደግሞ ሌሎች ምዕመናን ባሉበት ፊት በቤተ ክርስቲያን አስተምህሮ እንደሚያምን የክርስቶስ ስጋ ትክክለኛ ስጋው እንደሆነ ደሙ ትክክለኛው ደሙ እንደሆነ ጸጋን በዛ እንደሚያገኝ አምኖ ከዛ በኋላ ደግሞ እኔ ኮንፌስ አደርግ የዛን ጊዜ ኮንፎርሜሽን ክላስ ጨርሼ ኮንፌስ አደርግ ባልተለወጠው ወይም ባልተሻሻለው የቤተ ክርስቲያኒቱ አስተምህሮ በሚያስቀምጠው ባልተሻሻለው የቤተ ክርስቲያኒቱ የኦግስቦርግ ኮንፌሽን አምናለው በስሞል እና ላርጅ ካቴኪዝም አምናለው ብዬ ነው ወደ ጌታ እራት የቀረብኩት። ስለዚህ ቤተ ክርስቲያን በዚህ አይነት መልኩ ነው ወደ ጌታ እራት የምታቀርበው ማለት ነው። በተለያዩ ምክንያቶች ወንጌል አማኞችም ወደ ቤተ ክርስቲያን ሲመጡ የጌታ እራት አድሚኒስትር በሚደረግበት ጊዜ ወይንም ደግሞ የጌታ እራት በሚሰጥበት ጊዜ የቤተ ክርስቲያኒቱ ቆራቢ የሆኑ አባላት የሆናችሁ ወደ ጌታ ማዕድ ቅረቡ ተብሎ ስፔሲፊካሊ ለቤተ ክርስቲያኒቱ ቆራቢ አባላት ጥሪ ይቀርብና እነኛ ቆራቢ አባላት ይወስዳሉ። ሌላው ደግሞ ምናልባት በዚህ አጥቢያ አባል ያልሆናችሁ ግን በሌላው የቤተ ክርስቲያኒቱ ማህበረ ምዕመናን አባል የሆናችሁ የቤተ ክርስቲያኒቱ ቆራቢ አባላት ካላችሁ ቄሶችን ወይንም ደግሞ ዲያቆናትን አናግሩና ወደ ጌታ ማዕድ ቅረቡ ይባላል እና ስለዚህ ኢቭን የዛች አጥቢያ አባል ያልሆኑ ሰዎች የሚደረጉት እንዴት ነው? ሄደው ለዲያቆናት ተናግረው በተለያዩ የቤተ ክርስቲያኒቱ ማህበረ ምዕመናን ተካፋይና ቆራቢ አባል እንደሆኑ አረጋግጠው ከዛ በኋላ ወደ ጌታ ማዕድ ይቀርባሉ ማለት ነው። ሌሎችስ ምን ይደረጋሉ? ሌሎች እንዲካፈሉ አይፈቀድም። ኢቭን ሌላ ቦታ ተጠይቄ ይህን ጥያቄ መልሻለሁ። እሺ ለምሳሌ ከትዳር አንጻር አንዳንድ ሰዎች አንስተው ሲጠይቁኝ አንድ ሰው በትዳር ወደኛ ቤተ ክርስቲያን ሙሉ ምዕመን ሆኖ ሲመጣ ከሌሎች ወንጌል አማኞች ቁጭ ብሎ ይማራል። ባለቤቱ በጌታ እራት ስጋና ደምነት በማመኗ በቂ ሆኖ ወደ ጌታ እራት አይቀርብም። ስለዚህ እሱ ቁጭ ብሎ ቤተክርስቲያኒቱ የምታስተምረውን የኮንፎርሜሽን ክላስ ተምሮ ጊዜውን ጨርሶ ከዛ ቤተክርስቲያን ጉባኤ ፊት ቆሞ ይሄ ሰው በትዳር ምክንያት ወደዚች ቤተክርስቲያን መጥቷል፣ ከዛ በኋላ ደግሞ የቤተክርስቲያኒቱን አስተምህሮ እከሌ በሚባል የቤተክርስቲያኒቱ አገልጋይ ቁጭ ብሎ ተምሯል። ስለዚህ በዚህ በጌታ እራት አማናዊነት የክርስቶስ ስጋ በመሆኑ የክርስቶስ ደም በመሆኑ በሚሰጠው ጸጋ አምኗል ተብሎ የጌታን እራት ይወስዳል። እንግዲህ ቅድም እዛ በተቀመጠው ውሳኔ ላይ ሳይሸራረፍ የቤተ ክርስቲያኒቷን አስተምህሮ የሚያምኑ ጋር ህብረት እናደርጋለን ወይንም ደግሞ አልተርሼር እናደርጋለን የሚለው ፕሪንሲፕል ቤተ ክርስቲያን ኦፊሻሊ ሙሉ ህብረት የምታደርግባቸው ከነርሱ ጋር ሙሉ ህብረት የምታደርጋቸው ጤናማ የሆኑ የሉትራውያን ቤተ ክርስቲያኖች በመላው ዓለም ይገኛሉ። በተለያዩ ሀገራት ይገናኛሉ። ቅድም እንዳልኩት ነው ጤናማ። ስለዚህ እነኛ ሰዎች በአገልግሎትም ምክንያት ወደ ኢትዮጵያ ሲመጡ ወይንም ደግሞ የኛ አገልጋዮች በትምህርትም በአገልግሎትም ምክንያት ወደዛ ሲሄዱ ፉል ፑልፒት ኤንድ አልተር ፌሎሺፕ ካለን ቤተ ክርስቲያኖች ጋር የጌታን እራት እንወስዳለን ማለት ነው። ስለዚህ እንደውም አንዳንዴ በጣም ኮንዘርቫቲቭ በሆኑ የመካነ ኢየሱስ ኮንግሪጌሽኖች አይዲ ራሱ ሰዎች እያሳዩ ቆራቢ አባልነት መሆናቸውን የሚያረጋግጥ አይዲ እያሳዩ በተለይ ከሌላ ቦታ የሚመጡት ማለት ነው ወደ ጌታ ማዕድ ሲቀርቡ ነው የምናውቀውና ቤተክርስቲያኒቷ በክሎዝድ ኮሚኒየን ታምናለች። ቅድምም የተቀመጠው ስቴትመንት የሚያሳየው ነገር ያ ነው። ስለዚህ
ያንን በዛ አንደርስታንድ አድርገን ብናልፈው ጥሩ ነው። ምክንያቱም አሁን የቤተ ክርስቲያንን ዲሲሽን እና የቤተ ክርስቲያንን ውሳኔ እና የቤተ ክርስቲያንን አስተምህሮ እና ፐርሰናል ኦፒኒየንን እዚህ ጋር ሚክስ ባናደርግ ጥሩ ነው። ምን ማድረግ ነው የሚጠቅመው? ቤተ ክርስቲያኒቷ ምን ታስተምራለች? 1 እና 2 ብሎ ማስቀመጥ። ሁለተኛ ደግሞ ምናልባት ሰዎች ደግሞ ቤተክርስቲያኒቷ ውስጥ ባሉ አንዳንድ ፕራክቲሶች ውስጥ የግል ሪፍሌክሽን ሊኖራቸው ይችላል። ስለዚህ እነኛን ሪፍሌክሽኖች አንደርስታንድ ማድረግ ነው። ግን ስፔሲፋይ ያደርጋል የሚለውን ነገር ለመግለጽ ነው። የቤተ ክርስቲያኒቱ ቆራቢ አባል ወደ ጌታ ማዕድ ይቅረብ የሚለውን ሊተርጃችን በግልጽ ያስቀምጣል። ከኔም ኤክስፒሪየንስ ደግሞ ነገርኳችሁ። እንግዲህ በቤተ ክርስቲያኒቱ ውስጥ ነው ተወልጄ ያደግኩት እና በእኛ ቤተ ክርስቲያን እንደዛ ነው አድሚኒስተር የሚደረገው። ነገር ግን አብዱልሰላም ኤክስፕረስ ያደረገበት መንገድ እንደው ቤተ ክርስቲያኒቷ የምታስተምረውን ንጹህ የሆነውን የጌታ እራት እና አስተምህሮውን የሚያምን ሰው ካለ መጥቶ ቢወስድ ችግር የለም የሚለውን ነገር አስቀምጧል። እንደ ኦፒኒየን ሪስፔክት ልናደርግለት ይገባል የሚለውን ይዘን ወደ ቀጣይ ውይይቶች ብናልፍ ጥሩ ነው። ቴንኪው ማለት የራሱ እምነት ነው አይደለ? ጀስት ማለት በፍጹም እኔ እንደሁም የራሱ እምነት ነው እንጂ መጽሐፍ ቅዱስ ሰዎቹ አይደለም በራሱ አይደለም። ኮሜንት ላይ ደክሞታል ይረፍ እያሉኝ ስለሆነ ከደከመህ ንገረኝ፣ መውጣት ትችላለህ። አንተ ሲደክማቸው ይረፉ ንገራቸው። ለምንድን ነው የሚደክመኝ? አይ ልተኛ ማንሆነ በእንትና በሌላ ነገር አትየው። መተኛት ከፈለክ ማረፍ ከፈለክ ብዬ ነው። ሌላው ግን ያለው የራስ እንደ የግልህ እይታ ነው እንጂ የግል እይታዬን አንድ አላቀረብኩም። ለምሳሌ ቅድም አይ እንትን ነው ምን አለበት መተው አብረውን ቢወስዱ የጌታ እራት ከሌላ ቸርች ያልከው ያንተ ወይም ያንተ ፍላጎት ልበለሽ ያንተ ፍላጎት ነው እንጂ የቸርቿ እምነት አይደለም። አትቁረጭ ሐሳቡን አትቁረጭ ፕሊዝ። ካመነበትና ካወቀ ለምንድን ነው የማይወስደው ነው ያልኩ እኮ። ቆራቢ አባላት የሚላለው አንተ ነው የአባላት የሚለውን የቸርቿ አባል መሆን አለበት። ሁለተኛ ቆራቢ አባል መሆን አለበት። ስለዚህ ሰው የቸርች ቆራቢ አባል ሆኖ ከገዳ ማን ነው ማሊቦ አፋን አማራት ናሙስኒ ማሊ ጀስቲ ናሙስ አፋን አማራና ዴቢስ ናሙስ ጀለዩ ጅራቲ ኦሮምኛ የሚተረጉም ነው ስርዓት ማን ነው? ቴንክ ዩ በነገሮች ታግዶ ከሆነ አንድ ከዛም አልፎ ደግሞ ሰውየው ያልተማረ እንደሆነ የኛ ቸርች አባል ሆኖ ሳይማር የተቀመጠ ከዛም ደግሞ አልፎ ሰውየው ቅድም እንዳነሳ ነው አይ ዝግጁ አይደለም ካላ እኔ እነዚህን ሁሉ አንስቻለሁ። ከውጭ የመጣው ደግሞ ካወቀና ዝግጁ ከሆነ የሚከለከልበት ምክንያት አይ አንድ አይደለምና ካልኩ ወንጌላዊ ከውጭ የመጣ ምን ይለው ከኛ ለምሳሌ ከመካኒስ ውጭ ያሉት ቸርቾች የመጣ ሰው ለምሳሌ ከመካኒስ ውጭ አንድ ፓስተር መጣ ያምናል የጌታን እራት በዛ መልክ መውሰዱን ለምንድን ነው የምከለክለው? ከመካኒስ ውጭ የሆነ ሰው ነው። ለምሳሌ ከመካኒስ ውጭ ነው በጌታ እራት ላይ ያለው አቋሙ ካወቅኩ ለምንድን ነው አብሮኝ መውሰድ የምከለክለው? በጌታስ አብሮ ደግሞ ሌሎች ህብረቶችን አድርገን የለ ወይ? በቃ እሺ እናንተ ተጋፈጡ። እኔ ምንም ሊገባኝ አልቻለም። ቀጥልሽ ኦክስፎርድ አንዴ ጥያቄ መጠየቅ አልፈለኩም። ወደ ጥያቄ ልመጣ ነው። እንደዚህ ክሊርሊ እናስቀምጠው። ኢቫንጀሊስት ቤተክርስቲያኒቷ ያስቀመጠችው የቤተክርስቲያኒቷን አስተምህሮ ሙሉ በሙሉ በጌታ እራት ጉዳይ የሚያምን ሰውና የቤተክርስቲያኒቷ ቆራቢ አባል የሆነ ሰው ወደ ጌታ ማዕድ እንዲቀርብ በአስተምህሮቷና እሺ አሁን እሰማለሁ። አማንጋማ እንደዚህ እናደርገው። ቤተክርስቲያኒቱ በግልጽ በአስተምህሮቷ እንዳስቀመጠችው አሁን ስለ ሉትራን ትራዲሽን ወደኋላ ከተመለስን ቬግ ይሆንብናል። በሌሎች ስፍራዎች ስላሉ ጤናማ አስተምህሮ ስላላቸው ሉትራውያን ቤተክርስቲያኖች ካነሳን እሱም ሰፊ ይሆንብናል። ስለዚህ በአጭሩ ኮንክሉድ እንድናደርገው
ቤተክርስቲያኒቷ የምትቀበለው የኮሚኒየን አይነት ምን አይነት ነው? ክሎዝድ ነው ኦፕን ነው የሚለውን ነገር እናስቀምጥና ቤተክርስቲያን ደግሞ የጌታን ራት እንዴት መገልገል አለባት የሚል ሀሳብ ካለ ደግሞ ሌላ ቀን እንወያይበታለን። አሁን ከረንትሊ ቤተክርስቲያኒቷ እየተጠቀመች ያለችው የኮሚኒየን አድሚኒስትሬሽን ኮሚኒየንን አድሚኒስትር የምታደርግበት ራይትሊ አድሚኒስትር የምታደርግበት መንገድ የትኛው ነው የሚለው እንመልስና ከዛ እንዴት ነው መሆን ያለበት የሚለውን ደግሞ ሌላ ጊዜ ብንወያይስ። yes no question እንደዛ ወሰደው። ኦኬ ተጎዳ ወንጌላዊ አልሰማሁም። ጨርሷል። ጀስት ጥያቄ አይደለም ጀስት የጠየቀው። አዎ ያደረንት ያዲቸ ፍረድና በቃ ስለዚህ ይሄ ሁሉ ህዝብ እያለ ኦሮሞኛ ይሄ ሁሉ ህዝብ አይሰማም። እናንተ ብቻ ተግባብታችሁ ነው እንዴ? ለኛም ተናገሩ እንዴ? እሱ ነው የመለሰውን ነገሩን የመለሰው ምንድን ነው? አይ በቃ በአጭሩ ቤተክርስቲያን የምትከተለው የኮሚኒየን ታይፕ ከረንትሊ ክሎዝ ኮሚኒየን ነው በሚለው ዘግተን አልፈናል። አለቀ። ራሱ ይበላው ወንጌላው አንተ ራስህ ተናገር እንደዛ ብለህ እኔ ቃል በቃል ደግሜ እላችኋለሁ። ስሙ አንድ ሰው እስካመነበት ድረስ ከሌላ ቸርች መጥቶ የጌታ ራት የምከለክለው ከሆነ ሌሎች ህብረቶች ለምን አብሮ ማድረግ ያስፈለገ? እንዳሁን አስተዳደራዊ ህብረትን መቁረጥ አለባት መቃኔ ኢየሱስም ስብከት ነው ያልኩት ነው። አንቺ ተያ ከጀስ ጋር ተስማማችሁ እንዴ? ጀስ ምንድን ያልከው ኦሮሞኛ ስሚያ ሀኒቾ ቆይ ይጨርስ ስሚ እንጂ እንደዛ አይደለም። እኔ የጌታ ራት ጋር ስንደርስ እንዲህ አቋሙ በጌታ ራት ማመን ከሆነ ሰውየው የሚያምን ከሆነ የኢየሱስ ቀጥታ ስጦታ መሆኑን ካመነ ከኢየሱስ ጋር ህብረቱ እንዳለበት ህብረት የሚያደርግበት እንደሆነ ካመነ ጌታ ዳግም እስኪመጣ ድረስ ትንሣኤና ሞቱና ትንሣኤውን የሚያውጅበት እስከሆነ ድረስ ይህን እንዲህ የሚያምን ሰውዬ የጌታ ራት አትውሰድ ብዬ ስገፋው ሌሎች የውጭ ህብረቶች ለምን አስፈለጉ ባይነኝ። እስቲ ጀስት ወደዛ ተመለስና አንዴ እንዳውም ከናካቴው ሌሎች ህብረቶችን ነው ቅድሚያ መቁረጥ ያለባት መካነ ኢየሱስ። እንደዛ ከሆነ እኔ ልመልስ ይሄን ጥያቄ አጥል ጀስት ሌላ ህብረት ለምን አስፈለገ? ዋናው ላይ አልተግባባንም። ለምንድን ነው ቀጥታ ዋናው ላይ ሳንግባባ ትናንሽ ነገሮችን ምክንያት አድርገን አስተዳደሩን አንድ ላይ የምንሆነው? ቀጥሉበት እስቲ። እሺ አሁን ወደዛ ቶፒክ እንገባለን። አሁን እኮ ቤተክርስቲያን እንዴት ነው ከሌሎች የወንጌል አማኞች ጋር ህብረት የምታደርገው? ወይም የወንጌል አማኞች አብያተ ክርስቲያናት ጋር ህብረት የምታደርገው እንዴት ነው? ምንድን ነው ይዘቱ? ምንን ያካትታል? ምንን ደግሞ አያካትትም? በሁሉ ነገር አንድ ከሆንን በአንድ ስም ነው መጠራት ያለብን። ግን በሁሉም ነገር አንድ ስላልሆንን ልዩነቶች ኖረው ነገር ግን በጋራ ለወንጌል በምንሰራቸው ነገሮች እንዲሁም ደግሞ ከፕሮቴስታንት አስተምህሮ አንጻር ሼር የምናደርጋቸው ትላልቅ አስተምህሮቶች ስላሉ ከዛ አንግል አንጻር ነው ህብረት የምናደርገው የሚለው ሐሳብ የሚያስማማን ይመስለኛል። ነገር ግን አሁን መሰዊያችንን ምስባካችንን ክፍት አድርገን ለምን መሰዊያችንን ከለከልን የሚል ከሆነ ጥያቄው ግልጽ ስለሆነ ነው። ያኛው ህብረት ለምን አስፈለገ? ይሄኛው ላይ ሳንግባባ አንድ አይደለንም፣ የጌታ ራት እንከለክላቸዋለን። ከዛ ደግሞ ህብረት አብረን በጌታ ውስጥ እንኳን አንድ አይደለንም። ለምንድን ነው አስተዳደራዊና ድርጅታዊ ህብረት የምናደርገው ታዲያ በጌታ አንድ ሳንሆን? እንግዲህ አሁን ወደ ቸርች ፖለቲክስ ልንገባ ስለሆነ ለምን ቸርች ፖለቲክስ? እኔ አንድ ከሆነ በምንድን ነው እሱን ቀጥል። አሁን እንግዲህ ምን የሚለውን ላይ ብናተኮር ጥሩ ይመስለኛል መሰለ ኢቫንጀሊስት። መጀመሪያ እኛ ስለ ቤተክርስቲያን ምን እናምናለን? ስለ ጌታ ራት ምን እናምናለን? ስለ ጌታ ራት ምንስ ደግሞ ፕራክቲስ እናደርጋለን የሚለውን ነገር ዲፋይን ካደረግን በኋላ ከዛ
በዘለለ ስላለን ህብረት እናወራለን። that is the right way። ምክንያቱም ያልቆመ ሰው የቆመበትን አንደርስታንድ አድርጎ ኮንፌስ አድርጎ ተረድቶ ባውንደሪውን ትንሽም ይሁን ጠባብም ትሁን ያለበትን ባውንደሪ ሳያሰምር ከባውንደሪ በዘለል የብስ ለምናደርጋቸው ህብረቶች የምናወራ ከሆነ ምክንያቱም እዚህ ላይ ያላጠራነው ነገር በኋላ ለክርክር ያበቃናል። ስለዚህ ያንን አጥርተናል፣ ክሊር አድርገናል። አየሽ ወንጌላዊ ሆኖ ይሄንን ሳያውቅ ነው የምትለው። ሀና ከላይ ተቀምጠሽ በኮሜንት ከምታወሪ ለምን ባፍሽ አታወሪ? እኔ ግን እድል አልሰጠሽ። የወንጌላዊነት አንዱ ጥቅም በክርስቶስ ውስጥ ያለችን ቤተክርስቲያን እያየ የራሱን ህብረት እየጠበቀ ነው። የወንጌላዊ ድርሻ ልንገርሽ። ከዚህ አንጻር የወንጌላዊ ድርሻ ካላወቅሽ በክርስቶስ ውስጥ ያለችን ቤተክርስቲያን እየጠበቅኩ ህብረቴን ደግሞ እጠብቃለሁ። ህብረቱ በክርስቶስ ያለውን ቆርጦ የጣላ አይደለም። ቆይ እናንተ እንደምታምኑት ህብረታችን በክርስቶስ ያለንን ሌሎች ህብረቶችን ቆርጦ ጥሏል ብላችሁ ነው የምታምኑት? ቆይ እሱንም ልመልስልህና ጥያቄ አለ ይላል። ህብረታችን ፕራይመሪ ዶክትሪን እና ሰከንደሪ ዶክትሪን ይባላል። በፕራይመሪ ዶክትሪን ነው በካውንስሉ ላይም ያለን ህብረት በፕራይመሪ ዶክትሪን የተነሳ ነው። ፕራይመሪ ዶክትሪን ሲባል ካውንስሉ ያስቀመጣቸው 7 አስተምህሮቶች አሉ። በዚህ ሁሉም የሚስማማበት ብሎ ያስቀመጠው ስለ ክርስቶሎጂ፣ ስለ ትሪኒቲ፣ ስለ ሰው፣ ስለ ቤተ ክርስቲያን፣ ስለ መላእክት የመሳሰሉ 7 ትምህርቶችን አስቀምጧል። እነዚህ በዚህ የማይስማማ የወንጌል አማኝ የለም። ሁሉም የወንጌል አማኝ ማለት ነው። በዚህ በምንስማማበት ፕራይመሪ በተባሉ ዶክትሪኖች ስለምንስማማ በዚህ ነገር ስለምንግባባ አንድ አይነት ነገር ስላለ ካውንስሉ እንዳውም በአንቀጽ 20 ቁጥር 2 ነው። አንቀጽ 20 ቁጥር 2 ላይ አስቀምጧል። እነዚህ ካውንስሉ ያስቀመጣቸውን ፕራይመሪ የሆኑ ዶክትሪኖችን አስተምሮችን የሚቃወም ካውንስሉ እርምጃ እንደሚወስድ፣ ነገር ግን እያንዳንዱ በካውንስሉ ውስጥ ያሉ ደግሞ ተቋሞች የራሳቸው የሆነ አስተምሮን ይህንን የማይቃወም ማለት ነው። ይህንን የማይቃወም የራሳቸውን ቀኖና የራሳቸውን አስተምሮ እየተጠበቀ እንደሆነ አስቀምጧል ካውንስሉ ማለት ነው። ስለዚህ ምንድነው ፕራይመሪ በሆነ ነገር ስለምንግባባ ነው በካውንስሉ ላይ ህብረት ያለን። ፕራይመሪ በተባለው ዶክትሪን ተግባባን ማለት ግን ሰከንደሪ በተባለው ዶክትሪን እንግባባለን ማለት አይደለም። ሰከንደሪ በተባለው ዶክትሪን አንዱ ሳክራመንት ነው። ሳክራመንት ላይ አንድ አይነት አመለካከት፣ አንድ አይነት እይታ የለንም። ለዛ ነው ካውንስሉ ቁጥር 2 ላይ እያንዳንዱ ተቋም የራሱ የሆነን አስተምሮ ቀኖና ዶክትሪኑን የተጠበቀ ይሆናል፣ ህጋዊ ማንነቱ የተጠበቀ ይሆናል ብሎ ያስቀመጠው። እነዛ 7ቱን ግን ካውንስሉ ያስቀመጠውን ግን የሚቃወም ነገር የሚቃረን ነገር የሚያስተምር ካውንስሉ እርምጃ እንደሚወስድ አስቀምጧል ማለት ነው። ስለዚህ ህብረታችን ፕራይመሪ በተባለው ዶክትሪን ነው። 5ቱ ብቻዎች እንትን የሚሉን ነው የሚያግባቡን ነው። የፕሮቴስታንት አይከን ናቸው 5ቱ ብቻዎች። ቅድም ያስቀመጥኩል 7ቱ ካውንስሉ ያስቀመጠው ሁሉም የሚግባባበት ነው። ክርስቶሎጂ፣ ትሪኒቲ፣ ነገረ ቤተክርስቲያን፣ ስለ ሰው፣ ስለ መላእክት የተጻፉ በሙሉ እዛ ጋ የተቀመጡት 7ቱ ትምህርቶች ሁላችንም የሚያግባባ ነው። በዛ ፕራይመሪ በተባለው ዶክትሪን ስለምንግባባ ህብረት አለን ማለት ነው። ያ ማለት ግን ተጨፍልቀን ሁላችንም አንድ ሆነናል ማለት አይደለም። የፕሮቴስታንት እንትን እንደዛ አይደለም። እያንዳንዱ የራሱ ማንነት፣ የራሱ ዶክትሪን፣ የራሱ ኮንፌሽን፣ የራሱ ስነ መለኮት አለው። ያ የተጠበቀ ሆኖ ማለት ነው። ያ እንደተጠበቀ ሆኖ ሰከንደሪ በተባለው ዶክትሪን፣ ፕራይመሪ በተባለው ዶክትሪን ግን ህብረት ተፈጥሯል ማለት ነው። በካውንስሉ ያለን ህብረት ያ ነው። ይህንን ካብራራው በኋላ ግን እኔ በጌታ እራት ላይ አልጠየቅኩም። እስካሁን አንተን መጠየቅ የምፈልገው ነገር አንተ ሉትራን ነህ። ይችኛል እዚህ ጋር እና ጠይቀኝ ያዛ ሰው አሁን ህብረት የምናደርግበት ጉዳዩ ላይ እና የማያደርግበት ተለያይቶ አሁን ያስቀመጥከው ላይ ለምሳሌ መጥቶ የጌታን እራት ቀጥታ ኢየሱስ የጌታ ለኔ የተሰጠኝ ስጦታ ነው ብሎ ካመነ ሰውየው ልከልክለው ወይስ ይውሰድ? እሱን ልመጣልህ ነው እኮ እሱን ስጠይቅ ከዛ በኋላ መልሱም እዛው ጥያቄው ላይ ስላለ መልሰዋለሁ። እኔ የምጠይቀውን በጌታ እራት ላይ አንተ ሉትራን ነህ፣ አንተ መካነ ኢየሱስ ነህ። which means we are confessional, right? ኮንፌሽናል ነን። ኮንፌሽናል ስንሆን ደግሞ ካሪዝማቲኮቹም አለን፣ አትጠራጠር።
ከፊል ካሪዝማቲኮችም ቀጥታ ሉተራን ካሪዝማቲክ የሆኑ ሉተራኖችም አሉ በእኛ ሀገር። የእኛ ሀገር ሉተራንን ከሌሎች ሀገር ሉተራን ልዩ የሚያደርገው አንዱ ካሪዝማ ባህሪዋ ነው። እሱስ ቆርጠን ነው የምንጥለው? ካሪዝማቲክ የሆኑ መካነ ኢየሱስ እና ሉተራን ኮንፌሽናቸውን አይቀበሉም? አይደለም አላልኩም። ሙሉ በሙሉ በኮንፌሽን ላይ ስንመሰረት ሌሎቹ ካሪዝማቲክ የሆኑ አቋም ያላቸውን በእኛ መካከል አሉ። ለምሳሌ በመካነ ኢየሱስ ውስጥ አሁን ካሪዝማቲክ ላይ አይደለም ጥያቄ። ኮንፌሽኑን ካሪዝማቲክ ላይ የሚንቀሳቀሱና እንትን የሚያቀነቅኑም ኮንፌሽኑን ግን ይቀበሉታል። ራይት? ያምኑበታል፣ ይቀበሉታል፣ ዲፌንድ ያደርጉታል ኮንፌሽኑን አይደለ? ኦኬ። አሁን እሱ ላይ መሰረቱ ራሱ ያ ነው። በቃ እሱን አሁን አንተ ኮንፌሽናል ነህ፣ መካነ ኢየሱስ ነህ፣ ሉትራን ነህ። ከኮንፌሽን ውጪ መሆን አችልም። አንድ ሉትራን የሆነ ሰው መካነ ኢየሱስ የሆነ ሰው ከኮንፌሽኑ ውጪ ማቀንቀን አይችልም። ከኮንፌሽኑ ውጪ ኮንፌሽኑን የሚቃወም ነገር ማድረግ አይችልም። ኦኬ። እንደዛ ከሆነ ዘንዳ ደግሞ ኮንፌሽናችን ምንድን ነው የሚለው? ኦክስፈርድ ኮንፌሽን ምንድን ነው የሚለው? ለምሳሌ አሁን ክሎስ ሳክራመንት ኮሚኒየን ብሎ ሲያስቀምጡልህ አሁን እኛ የጌታ እራት አማናዊ ነው፣ እውነተኛ የጌታ ስጋና ደምን ብለን ነው የምናምነው። ይሄንን የማያምን አማናዊ ነው ብሎ የማያምን አንድ አይነት አስተምሮ የሌለን መጥቶ ከኛ ጋር የጌታን እራት መካፈል ይችላል? አኮርዲንግ ቱ አወር ኮንፌሽን። ቅድም አልኩ እኮ እኛ መሀል ሆኖ ያልተማሩና እኛ መሀል ሆኖ ያንን አቋም የሌላቸው እንኳን አይወስዱም ብያለሁ እኮ። ሌሎቹ እንደ ሉተራን አይደሉም። ለምሳሌ አንድ መጋቢ ከሌላ ቤተክርስቲያን መጣ፣ ከኔ ጋር አብረን ከኛ ጋር አገለገለ። ከዛ ደግሞ የጌታ እራት ቀን ፕሮግራም ሊካፈል እኛ ጋር መጣ። እስቲ በዚህ ጊዜ አንተን አያስፈልግምና አንተ አትመለከተንምና ውጣ ብለን ነው የምንወስደው ነው የምትለኝ አንተ? ኦኬ። ኮንፌሽናችን ነው መጣስ ያለበት ወይስ ደግሞ ይሉንታ ነው መጣስ ያለበት? ኮንፌሽናችን የማያምን ነው አይልም። አይወሰድ ያለው ሰውዬው እኮ እንዲህ አምናለሁ አለ። ምን አምናለሁ? ለምሳሌ የጌታ እራት ቀጥታ ጌታ የሰጠኝ ነው፣ ስጦታ ነው፣ ከኢየሱስ ጋር ህብረት ያስደርገኛል፣ ሪል የኢየሱስ መገኘት አለበት ብሎ ካመነ ሰውዬው ሰው ይሄን ሰው ለመከለክለዋለው ነው። አሁን ጥያቄ እኮ እዛ ጋር ነው። እሱን ከከለከልኩ ደግሞ ሙሉ በሙሉ ነው መለያየት ያለብን ነው እያልኩ ያለው። ምክንያቱም በጌታም ስለመለያየቱ በኋላ እነጋገርበታለን። እኔ ልልህ የፈለግኩት ኮንፌሽን